ሰላም እንደምን ቆያችሁ? ዛሬ የዓለምን የትራንስፖርት ስርዓት በእጅጉ ይቀይራሉ ተብለው ስለሚጠበቁት የኤሌክትሪክ ተሽከርካሪዎች ይዘንላችሁ መጥተናል። እንደ አውሮፓውያን አቆጣጠር በ2030 የኤሌክትሪክ ተሽከርካሪዎች ከዓለም አቀፍ የመኪና ገበያ ውስጥ ጉልህ ድርሻ እንደሚኖራቸው ያውቁ ነበር? በዚህ ቪዲዮ የኤሌክትሪክ ተሽከርካሪዎችን ጥቅሞቻቸውንና ተግዳሮቶቻቸውን እንቃኛለን። በአፍሪካ በተለይም በኢትዮጵያ እንዴት ጥቅም ላይ እየዋሉ እንደሆነ በዝርዝር እንመለከታለን። አብራችሁን ቆዩ። የኤሌክትሪክ ተሽከርካሪዎች ምንድናቸው? በቀላል አነጋገር የኤሌክትሪክ ተሽከርካሪዎች ኤሌክትሪክን እንደ ዋና የኃይል ምንጭ የሚጠቀሙ ተሽከርካሪዎች ናቸው። 3 ዋና አይነት የኤሌክትሪክ ተሽከርካሪዎች አሉ። የባትሪ የኤሌክትሪክ ተሽከርካሪዎች ወይም BEVs ሙሉ በሙሉ በኤሌክትሪክ የሚሰሩ ናቸው። ፕለጊን ሃይብሪድ ኤሌክትሪክ ቬሂክልስ ወይም PHEVs ሁለቱንም የኤሌክትሪክ ሞተርና የነዳጅ ሞተር ይጠቀማሉ። ሶስተኞቹ አይነቶች ሃይብሪድ ኤሌክትሪክ ተሽከርካሪዎች ወይም HEVs የተለመደው ሞተርን ከኤሌክትሪክ ሞተር ጋር ያዋህዳሉ፣ ነገር ግን ሊሰኩ አይችሉም። የኤሌክትሪክ ተሽከርካሪዎች በዓለም አቀፍ ደረጃ በብዛት ጥቅም ላይ እንዲውሉ የሚደረገው ሩጫና ፉክክር ከጊዜ ወደ ጊዜ ከፍ እያለ መጥቷል። እንደ ኖርዌይ፣ ቻይናና አሜሪካ ያሉ ሀገራት ግንባር ቀደም ናቸው። ኖርዌይ በ2025 አዳዲስ የነዳጅና የናፍጣ መኪናዎችን ሽያጭ ለማቆም ትልቅ ግብ አውጥታለች። ለኤሌክትሪክ ተሽከርካሪዎች ትልቅ ገበያ የሆነችው ቻይና በዚሁ ዘርፍ ፈጣን እድገት ያስመዘገበችው በመንግስት ማበረታቻና ለፈጠራ ከፍተኛ ትኩረት በመስጠቷ ሲሆን፣ በአሜሪካ ደግሞ እንደ ቴስላ ያሉ ኩባንያዎች በኤሌክትሪክ ተሽከርካሪዎች ቴክኖሎጂ በእጅጉ እየገፉ ነው። እነዚህ ሀገራት በመሰረተ ልማት ላይ ሰፊ የኃይል መሙያ ጣቢያዎችን ለመገንባት ከፍተኛ የሆነ መዋለ ንዋይ አፍስሰዋል። የኤሌክትሪክ ተሽከርካሪ ባለቤትነትን የበለጠ ውጤታማ የሚያደርጉ ፖሊሲዎችንም ተግባራዊ አድርገዋል። ኖርዌይ ለኤሌክትሪክ ተሽከርካሪ ገዢዎች ከፍተኛ የግብር እፎይታና ማበረታቻ ትሰጣለች። ቻይናም የኤሌክትሪክ ተሽከርካሪዎች ማምረቻና የኃይል መሙያ መሰረተ ልማት ላይ ብዙ መዋለ ንዋይ አፍስሳለች። የኤሌክትሪክ ተሽከርካሪዎች እጅግ ተፈላጊ የሆኑ የመጡት ለምንድን ነው? ቀዳሚው ነገር ለአካባቢ ተስማሚ መሆናቸው ነው። የኤሌክትሪክ ተሽከርካሪዎች በቀጥታ ከጭስ ማውጫቸው የጋዝ ልቀት የሌላቸው ሲሆን ብክለትንና የካርበን ዱካችንን ወይንም ካርበን ፉትፕሪንት ለመቀነስ ትልቅ አስተዋጽኦ ያደርጋል። ይህ የአየር ንብረት ለውጥን ለመዋጋትና በከተሞች ውስጥ ያለውን የአየር ንጹህነት ለማሻሻል ወሳኝ ነው። ከኢኮኖሚ አንጻርም የኤሌክትሪክ ተሽከርካሪዎች በነዳጅና በጥገና ወጪዎች ላይ የነበረውን ከፍተኛ ወጪ ይቀንሳሉ። ኤሌክትሪክ ከቤንዚን በዋጋ ርካሽ ሲሆን፣ ከዚህም ባለፈ የኤሌክትሪክ ተሽከርካሪዎች ከነዳጅ መኪኖች ጋር ሲነጻጸሩ ጥቂት የሆኑ ተንቀሳቃሽ ክፍሎች አሏቸው። ይህ ማለት የጥገና ወጪዎችን በእጅጉ ይቀንሳሉ ማለት ነው። እነዚህ የወጪ ቁጠባዎች በረጅም ጊዜ ጠቃሚና ትልቅ ዋጋ የሚሰጣቸው ሊሆኑ ይችላሉ። ከሰው እርዳታ ውጪ በራስ መንዳት አውቶኖመስ ድራይቪንግን ጨምሮ አዳዲስ ቴክኖሎጂዎችን ያካተቱም ይሆናሉ። እነዚህ አዳዲስ ቴክኖሎጂዎች መኪና ማሽከርከርን ከማሻሻል ባለፈ ለትራንስፖርት ስርዓታችን ደህንነትና ቅልጥፍና ትልቅ አስተዋጽኦ ያደርጋሉ። ሆኖም ግን በኤሌክትሪክ ተሽከርካሪዎች ላይም ተግዳሮቶች አሉ። መሰረተ ልማት ትልቁ ተግዳሮት ሲሆን፣ ሰፊ የኤሌክትሪክ ተሽከርካሪ ተጠቃሚዎችን ለመደገፍ ተጨማሪ ብዙ የኃይል መሙያ ጣቢያዎች ያስፈልጉናል። በብዙ አካባቢዎች በተለይም ከከተማ ወጣ ባሉ አካባቢዎች የኃይል መሙያ ጣቢያዎች አቅርቦት እጅግ ውስን ነው። ይህም እነዚህን ተሽከርካሪዎች ለመግዛትና ለመጠቀም የሚያስቡትን የሚያግድ ነው። ሌላው የኤሌክትሪክ ተሽከርካሪዎች ቻርጅ በረጅም ጉዞዎች ላይ ማለቅ ነው። የባትሪ ቴክኖሎጂ እየተሻሻለና በአንድ ቻርጅ ከ200 እስከ 300 ማይል የሚጓዙ ብዙ አዳዲስ የኤሌክትሪክ ተሽከርካሪዎች እየመጡ ቢሆንም ይህ ስጋት አሁንም በብዙ አሽከርካሪዎች ላይ አለ። የኤሌክትሪክ ተሽከርካሪዎችን ዋጋ ለመቀነስ እየተሰራ ቢሆንም አሁንም ከተለመዱት በኤሌክትሪክ ከማይሰሩ መኪኖች ጋር ሲወዳደሩ የበለጠ ውድ ሊሆኑ ይችላሉ። በተለይም የባትሪ ዋጋ ከፍተኛና ባትሪውም በጣም ውድ ከሆኑት የኤሌክትሪክ ተሽከርካሪ ክፍሎች ውስጥ
አንዱ ነው። ትኩረታችንን ወደ አፍሪካ ስናዞር አህጉሪቱ በዝቅተኛ ፍጥነት ቢሆንም የኤሌክትሪክ ተሽከርካሪዎችን ለመጠቀም እንቅስቃሴን ጀምራለች። እንደ ሩዋንዳ ያሉ ሀገሮች እንደ ኤሌክትሪክ ሞተር ሳይክል ታክሲ ባሉ አዳዲስ ፕሮጀክቶች ግንባር ቀደም ናቸው። እነዚህ ተነሳሽነቶች የኤሌክትሪክ ተሽከርካሪዎችን ውስን መሰረተ ልማት ባለባቸው ክልሎችም ቢሆን አዋጭና ጠቃሚ ሊሆኑ እንደሚችሉ እያሳዩ ይገኛሉ። በአፍሪካ አንዱ ተቀዳሚ ተግዳሮት መሰረተ ልማት ነው። ብዙ የአፍሪካ ክፍሎች ለኤሌክትሪክ ተሽከርካሪዎች የሚያስፈልጉት ሰፊ የኃይል መሙያ ኔትወርክ እጥረት አለባቸው። ይህ የኤሌክትሪክ መኪና አሽከርካሪዎች የኤሌክትሪክ የኃይል መሙያ ቦታ ለማግኘት ሳይጨነቁ ረጅም ርቀት መጓዝን አስቸጋሪ ያደርግባቸዋል። በተጨማሪ የኤሌክትሪክ ተሽከርካሪዎች ዋጋ አሁንም በብዙ የአፍሪካ ሀገራት ላሉ ብዙ ተጠቃሚዎች በአንጻራዊነት ከፍተኛ በመሆኑ ተደራሽነታቸው አናሳ እንዲሆን አድርጎታል። ከፍተኛ የገቢ ግብርና የፋይናንስ አማራጮች ውስንነት ሁኔታውን የበለጠ ያወሳስበዋል። የኤሌክትሪክ ተሽከርካሪዎችን ተጠቃሚነት ለመጨመር የሚደረጉ የመንግስት ማበረታቻዎችም ያነሱ ናቸው። የኃይል መሙያ መሰረተ ልማትን የሚደግፉ ፖሊሲዎችም ገና በጅምር ላይ ናቸው። በሀገራችን ኢትዮጵያም የኤሌክትሪክ ተሽከርካሪዎች እንቅስቃሴ እየተጠናከረ ነው። መንግስት ለአየር ጽዱ የሆኑ የትራንስፖርት አማራጮችን ለማስፋፋት ያቀዱ ፖሊሲዎችን በማውጣት ላይ ነው። ተመጣጣኝ ዋጋ ያላቸው የኤሌክትሪክ ተሽከርካሪዎችን ወደ ገበያ በማቅረብ ላይ ያተኮሩ ፕሮጀክቶችም በአገር ውስጥ ኩባንያዎች እየጨመሩ ነው። ሆኖም ኢትዮጵያ በኤሌክትሪክ ተሽከርካሪዎች አጠቃቀም ዙሪያ ልዩ ፈተናዎች አሉባት። ውስን የኃይል መሙያ መሰረተ ልማት ዋናው ጉዳይ ነው። መንግስት ኔትወርኩን ለማስፋፋት እየሰራ ቢሆንም ገና በጅማሮ ላይ ነው። ኢኮኖሚያዊ ገደቦችም ጉልህ ሚና ይጫወታሉ። የኤሌክትሪክ መኪና የማስመጣት ዋጋ ከፍተኛ ሲሆን የአገር ውስጥ ምርት ደግሞ እጅግ ውስን ነው። በተጨማሪም አስተማማኝ የኤሌክትሪክ ኃይል በበቂ ሁኔታ አለመኖር በአንዳንድ አካባቢዎች አሳሳቢ ነው። ይህም በኢትዮጵያ የኤሌክትሪክ ተሽከርካሪዎችን ለመጠቀም የሚደረገውን ጉዞ አዋጭነት ጥያቄ ውስጥ ይከታል። እነዚህ ፈተናዎች ቢኖሩም ጉልህ እድሎች ግን አሉ። መንግስት ለታዳሽ ኃይል ያለውን ቁርጠኝነት የኤሌክትሪክ ተሽከርካሪዎችን ከትራንስፖርት ስርዓቱ ጋር ለማዋሃድ ጠንካራ መሰረት ይጥላል። በተጨማሪም የከተሞች መስፋፋትና የነዳጅ ወጪዎች መጨመር ለበለጠ ዘላቂና ወጪ ቆጣቢ የመጓጓዣ መፍትሄዎች አስፈላጊነት በር ከፋች ናቸው። ወደፊት ስንመለከት የኤሌክትሪክ ተሽከርካሪዎች የወደፊት ዕጣ ብሩህ ነው። በባትሪ ቴክኖሎጂ ውስጥ ያሉ ፈጠራዎች፣ የተጨመረው የቻርጅ ቆይታና የበለጠ ተመጣጣኝ ዋጋ ያላቸው አማራጮች በቅርብ ርቀት ላይ ያሉ ይመስላሉ። ለአፍሪካና ለኢትዮጵያ የኤሌክትሪክ ተሽከርካሪዎች ተጠቃሚነትን ማስፋፋት የትራንስፖርት ስርዓቱን ሊለውጥ፣ የልቀት መጠንን ሊቀንስና የኢኮኖሚ እድገትን ሊያመጣ ይችላል። እዚህ ድረስ ከኛ ጋር ስለቆዩ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዲሁም ያሉትን ሐሳብ ኮሜንት ሴክሽን ላይ ማስቀመጥ እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።